ጌታችን 40 ቀን ሲጾም በዚህ በ40 ቀን ውስጥ 5 ሳምንታት አሉ። በ5 ሳምንታቶች ውስጥ 5 ሻባቶች አልፈዋል። ከምድረ በዳ ሻባት በሚገባ ሰዓት ላይ ዓርብ ከሰዓት በኋላ ከምድረ በዳ እየመጣ ወደ ኢየሩሳሌም እየመጣ ወደ ቤርሸባ ወይ ደግሞ ወደ ሌሎች ወደ ናዝሬትም ይሁን ወደ ሌሎች ከተሞች እየሄደ ማኪያቶና ቡና እየጠጣ አይደለም እየተመለሰ የጾሙ። የጾም በየአይነት እየበላ አይደለም መጥቶ ተመልሶ የጾሙ። ሲጀምር እነሱ የጾም በየአይነትም የላቸውም። ኦኬ። በአይሁድ ባህል ግን የሚበላውን መብል አይሁዳዊ ሰው ነው እና ጌታዬ ከምድረ በዳ 6 ቀን እየጾመ በሰባተኛው ቀን ግን ሰንበት አይበላምና በሰንበት ይበላልና በሰንበት አይጾምምና በሰንበት ብሎ በመካከል እየመጣ ብሬክ እየወሰደ የሆነ ነገር እየቀማመሰ እየወረደ እንደገና ደግሞ በቃ በሳምንቱ የመጀመሪያው ቀን እሁድ ማለት ነው በእነሱ ተመልሶ እንደገና ደግሞ ወደ ምድረ በዳ እየሄደ 4ቱን ሳምንታት 5 ጊዜ ወደ ከተማ ብቅ እያለ እየጠየቀ እየጠጣ እየበላ እንደዚህ እያለ አይደለም የጾሙ። እናንተ እንደምታደርጉት ማለት ነው። ነን ስቶፕ ነው የጾሙ ማለት ሳያቋርጥ ማለት ነው። አልበላም አልጠጣም ይላል። ሲጀምር 40 ቀን አልበላም አልጠጣም። የኢትዮጵያ ኦርቶዶክስ ቤተክርስቲያን የኢየሱስ ክርስቶስን ጾም አይጾሙትም። እውነቱን ልንገራችሁ፣ በ100% የተረጋገጠ ማንም ጾሙ አያሳየንም። ሊጾሙትም አይችሉም። 4 ነጥብ። ጌታችን የጾመው ክርስቶስ የጾመው ለምንድን ነው? ለሰጦት ነው። ሊጾሙ ለምንድን ነው? ምክንያቱን አይደለም እንደ ክርስቶስ ሁኑ እያልከን ነው እንዴ? ምክንያቱን አይደለም ክርስቶስ ያልኩ አንሆንም። እባክዎትኝ አቋርጦኝ ቅድም እንደሰማሁትኝ ጨርሼ ሲሰጦት እርሶም ደግሞ በረጅም ያወራሉ። ጌታ የጾመበት ምክንያቱ ምንድነው? እሱ ላይ እናወራለን። አሁን እናንተ በመጀመሪያ ለቀኑም ታማኞች አይደላችሁም። 15 ቀን ጨምራችኋል። አቶ ህርቃል የተጨመረው ጾም ኤክስ ነው እያልን ያለ ነው። ይሄ 15 ቀን የጨመራችሁትም ጾም ትክክል አይደለም። እናንተ ጌታ 40 ቀን ያድምጡ። 40 ቀን ጾመ ከተባለ ለ40 ቀኑ ታማኝ ሆናችሁ 40ውን ቀን እንኳን መጾም አልቻላችሁ። በቃሉ ላይ አንዳች አትጨምር እናም አታጉድል ነው ያለው መጽሐፉ። በቅዱስ ቃሉ ላይ ጭማሪንም ይከለክላል፣ ማጉደልንም ይከለክላል። እናንተ ግን አላጎደልንም እንጂ ምን አለበት ብሎ በሚል 40 ቀን ጾሙ ይላል። ኤርምዬ 40 ቀን ጾሙ ይላል። ኧረ ተው ኤርምዬ ተው አላለም እኮ ጌታችን 40 ቀን ጾሙ አላለም ሲጀምር። በሱም እኮ የኦርቶዶክስ ተረት እኮ ሊፈርስ እኮ እና ከቃሉ አትጨምሩ አልከን እኮ። ከምኑ ቃል ነው የምንጨምረው? የቀነስነው ሲጨምር ነው። 40 ቀን አይደለም የሚለው ቅዱስ ቃል። ጌታችን 40 ቀን ነው። ጌታችን 40 ቀን አይደል የጾመው? እና ነውሩ ምንድን ነው እኮ? ነውሩ ምንድን ነው? ነውሩ ማለት ጨመራችሁ። ነውሩ ማለት ምን ችግር አለ ከመብላ? እባክዎትን እየተደማመጠ በምን አለበት ነው አይደል ሃይማኖት የምትሰብኩት? እኛ እኮ ምን አለበት እኮ ነው የገደለን። ኦኬ። በመጽሐፍ ምሳሌ መጽሐፍ ምዕራፍ 30 ላይ እግዚአብሔር ቃል እንደዚህ የሚል ቃል ላሳየሁት። ቁጥር 6 ጴንጤ ብጋ ነው አይመጡት እንዳይዘልፍህ ያድምጡ። እንዳይዘልፍህ ያድምጡ እባክዎትን። እንዳይዘልፍህ እግዚአብሔር ሐሰተኛም እንዳትሆን በማ ፊት? በእግዚአብሔርም በትውልድ ፊት በቃሉ ላይ አንዳች አትጨምር ብሏል። ኦርቶዶክስ ሐሰተኛ ለመሆን በጌታ ጾም ላይ እሱ ያልጾመውን ጾም 15 ቀን ጨምራ የማይጠቀስ ጥቅስ እኮ ነው እየጠቀስክ ያለው። ስለ ጾም አሁን ምንድን ነው የሚገልጸው? ቀሲስ ሚዩት ያድርጉ እባክዎትን፣ አይረብሹኝ እና ልስጦት ጨርሻለሁ። ሚዩት ያድርጉት። እንዳይዘልፍህ እግዚአብሔር ነው የሚዘልፈው። ሐሰተኛም እንዳትሆን በቃሉ አንዳች አትጨምር። 4 ነጥብ። ኢየሱስ 40 ቀን የጾመው፣ ኦርቶዶክስ 15 ቀን ጨምራ 55 ቀን ነው የምትጾመው። ለምን? ሐሰተኛ ስለሆነች፣ ሐሰተኛ ቤተክርስቲያን ስለሆነች። ሐሰተኛ እንዴት ያስብላታል? በቅዱስ ቃሉ ላይ ጨምራለች። ስትፈልግ ታጎድላለች፣ ስትፈልግ ትጨምራለች። የምታጎድለው አሁን ከአርስታችን ውጭ እንዳይወጣ እንጂ የምታጎድለው ስለ ጌታችን ስለ ኢየሱስ ክርስቶስ ሊቀ ክህነት አገልግሎት በተጻፈው በአዲስ ኪዳን በብሉይ ኪዳን መጽሐፍት ጌታችን መድኃኒታችን ኢየሱስ ክርስቶስ የአዲስ ኪዳን ሐዋርያት በሙሉ አማላጅ ነው ብለው ጽፈውለታል። ልብ በሉ። አማላጅ ወይ ደግሞ
ቃሉ ላይ እንዴት እንደጨመራችሁ ከዚህ በኋላ እንዳይረብሹ ሌላ ርዕስ አትሄድ። ያስከውን ጨርስና ሌላ ርዕስ ሲሆን ደግሞ እንሄዳለን በሌላ ጊዜ እኮ ከዚህ በኋላ እንዳይረብሹኝ ነው የምለው። ችግር ይሄ አይደለ ኤርሚ። በቃ እንግዲህ እንደ ጉጉት አሁን ችግሩ ምንድን ነው? እኛ ጎደል ነው ከቃሉ የጨመርነው ነው የጎደል ነው ምንድን ነው? እሱ እንኳን ሳታስረዳኝ ነው ሌላ ለምን ትሄዳለህ? ይሰሙኛል። ከዚህ በኋላ እንደዚህ እንዳይረብሹኝ የፈለኩትን ተናግሬ ሰጥቶታለሁ። ምሳሌ መስጠት እችላለሁ። ኦኬ፣ ሰባኪ ስለሆንኩ ምሳሌ መስጠት እችላለሁ። ከዚህ በኋላ እንደዚህ የሚያደርጉ ከሆነ ታች ይወርዳሉ። ኦኬ፣ እርሶ ሲያወሩ እኔ ጸጥ ብዬ ነው የሰማሁትኝ። እርሶ ግን እስካሁን ስንት ጊዜ ብሬክ ገቡብኝ እኔ ላይ። እኔም ሰጥቶታለሁ፣ ረጅም ያወራሉ። በኋላ እንደ ጉጉት ወፍ እያጉረመረሙ ማይክ እየከፈቱ ማውራት የለበትም። በቃሉ ላይ ስለመጨመር የምናገረው ጌታችን 40 ቀን የጾመው ከጾሙ አልወጣም ዛሬ 40 ቀን የጾመው መጽሐፉ 40 ቀን ይላል። ኦርቶዶክስ ግን 55 ቀን ነው የምትጾመው። የአቶ ህርቃልን ጾም ጨምራ ሁሉ ማለት ነው። የማናውቀው የሆነ አንድ ጢማም ሰውዬ በታሪክ ውስጥ አለ ብላ አምጥታ ጨምራለች። ማነው ጨምር ያላት ነው? በቃሉ ላይ አንዳች አትጨምር ተብሏልና መጨመሯን ለማሳየት እንደ ምሳሌ የተጠቀምኩትኝ ሐዋርያት ኢየሱስ አማላጅ ነው ብለው አሉ። ኦርቶዶክስ አማላጅ አይደለም ሞተ እንገኛለን አሉ። ሐዋርያቱ እኮ ብለውታል ቢሉትም እኛ ግን አንለውም አሉ። እሺ ማርያምንስ አማላጅ አይደለችም? ሐዋርያቱ ማርያም አማላጅ ናት ብለዋል። ቃሌን ላከብር ነው። ታች ላወርዶት ልገደር ነው። በቃሌ ታማኝ እሆናለሁ። እታች ይውረዱ። ምሳሌን የጠቀስኩት ምሳሌ ከጨረስኩ በኋላ ለሌሎች ወንድሞች እሰጣለሁ። በቃሌ ታማኝ መሆን አለብኝ። እርሶን 18 ጊዜ እንደ ውሃ ቅዳ መልስ መክፈት የለብ። ደግሞ ቄስ ናቸው። ልብ በሉ። ዋሽተው ነው የገቡት። ካህን ናቸው፣ ግን ዋሽተው ነው የገቡት። አይደለሁም ብለው ማለት ነው። እኔ ከፈለጉ የፈለጉትም ይሆኑ። ማርያም አማላጅ ናት ብለው ሐዋርያቱ አላስተማሩ። ኦርቶዶክስ ማርያምን አማላጅ ናት እንላታለን አሉ። ሐዋርያቱ እኮ አላላትም፣ እንላታለን። ሐዋርያቱ አላሏትም እኮ ኦርቶዶክስ አያነባካችሁ። እነሱ ባይሏትም እንላታለን። እንዲህ ሐዋርያት ያላሉትን አዎ እንላታለን አሉ። ማርያምን አማላጅ ናት አሉ። ኢየሱስን አማላጅ አትሉትም? አንለውም። ሐዋርያት እኮ ብለውታል። በፍጹም እኛ አንለውም። አረ ቅዱስ ጳውሎስ እኮ ብሎታል። እኛ አንለውም። አማላጅ ብሎ የሚለው ቃል ለእሱ አይቀጸልም። በዚህ ምንድን ነው የምታዩት? ማርያም አማላጅ መሆኗን የሚናገር መጽሐፍ ቅዱስ የለም። እነሱ ግን ጨምረው አማላጅ ነች ይሏታል። ኢየሱስ አማላጅ ነው ብሎ የሚለው የመጽሐፍ ቅዱስ ትምህርት አለ። እሱን ግን አንቀበልም ብለው ይቀንሳሉ ማለት ነው። ዚስ ኢዝ ኦርቶዶክስ። የተጻፈን ይክዳሉ፣ ያልተጻፈን ይጨምራሉ። የተጻፈን ይክዳሉ፣ ያልተጻፈን ያምናሉ። ኢየሱስ 40 ቀን ጾመ። የተጻፈ ነው። የተጻፈውን አያከብሩም። 55 ቀን ግን ጨምረው ይጾማሉ። ሲጣራ ግን የእነ አቶ ህርቃል ጾም ነው። ለዚህ ነው ኦርቶዶክስ በሰው ስርዓት ትምህርት ነው የምትመራው ብለን የምንለው ማለት ነው። 7ቱ አጽዋማታችሁን እፊቴኑና ቅረቡና እስኪ ያወሩት። 7 አጽዋማት አላችሁ አይደል? 7ቱ አጽዋማታችሁ በዜሮ ይባዛል። ኑና ከኔ ጋር አውሩ። ቴንክ ዩ። ከነቢያት አንድ ያሳዩኝ ብዬ ስል ከደቂቀ ነቢያትም ከአበይት ነቢያት ለእሱ አይደለማ የጾመው ሙሴ። የጾመበትን ምክንያት ሙሴ እሱን ላሳየት ምክንያት ጾሞ ስለመቀበል ሳይሆን ሙሴ 2 ጊዜ ጾሟል። አንደኛው ጾም የጾመበት በዘዳግም መጽሐፍ ምዕራፍ 9 ቁጥር 18 እና 19 ላይ ስለሰራችሁት ኃጢአት ሁሉ ያው ያዩት ነው። ስለሰራችሁት ኃጢአት ሁሉ እርሱንም ለማስቆጣት በእግዚአብሔር ፊት ክፉ የሆነውን ነገር ስላደረጋችሁ እግዚአብሔር ሊያጠፋችሁ ከተቆጣባችሁ ቁጣውና ከመዓቱ የተነሳ ስለፈራሁ እንደ ፊተኛው በእግዚአብሔር ፊት 40 ቀን 40 ሌሊት ወደቅው ይላል። ከዛስ እንጀራ አልበላሁም ውሃም አልጠጣሁም፣ እግዚአብሔርም በዚያን ቀን ደግሞ ሰማኝ ይላል። ኦኬ፣ የሰማው ለምን ነበር? ሙሴ የወደቀበት ፐርፐዝ ለምን ነበረ? ቆይ ያድምጡኝ። ሙሴ የጾመበት ምክንያት ምን ነበረ? እንደ ፊተኛው ማለት የፊተኛው የድንጋይ ጽላትን ለመቀበል ነበር። ዘጸአት 19 ላይ ወጣ። ዘጸአት 32 ላይ ከተራራው ወረደ። ኦኬ፣ እንደ ፊተኛው የጾመው ለምን ነበረ? ፊተኛው የጾመው የድንጋዩን ጽላት ለመቀበል ነው። በዛ ጊዜ ስላልበላ ስላልጠጣ ማለት ነው። አሁን ግን ስለሰራችሁት ክፋት ኃጢአት ሁሉ እርሱን ለማስቆጣት በእግዚአብሔር ፊት ክፉ የሆነውን ነገር ስላደረጋችሁ እግዚአብሔር ሊያጠፋችሁ ከተቆጣባችሁ
ከቁጣውና ከመዓቱ የተነሳ ስለፈራው ሊያጠፋቸው ስለነበር ማለት ስለፈራው እንደ ፊተኛው በእግዚአብሔር ፊት 40 ቀን 40 ሌሊት ወደቁ። እንጀራም አልበላሁም ውሃም አልጠጣሁም። እግዚአብሔርም በዚያን ቀን ደግሞ ሰማኝ ይላል። ሰማውና ምን አደረገ? ህዝቡን አልቀሰፈም ማለት ነው። ይኸው በዛን ቀን ስለ አሮንም ስለ ወንድምየውም ጭምር እግዚአብሔርም አሮንን ሊያጠፋው እጅግ ተቆጣው። ስለ አሮንም ደግሞ በዚያን ቀን ጸለዩ ይላል። በዚያው ቀን ማለት ነው። ስለ ህዝቡ ጥጃ ስለሰራ እና ስላመለከ ማለት ነው። ሙሉ በሙሉ እንደ ህዝብ ነበር ሊያጠፋው የነበረው እግዚአብሔር ሙሉ በሙሉ አንተን ለሌላ ህዝብ አረጋለሁ ይሄ ህዝብ አንገተ ደንዳና ነውና ብሎ ማለት ዘጸአት 32 ላይ ሙሉ በሙሉ ነው ሊያጠፋው የፈለገ የነበረው። እና በዚያን ቀን ታዲያ ምንድን ነው ያለው? ዘዳግም ማለት ዘጸአት መጽሐፍ ምዕራፍ 32 ኦኬ። ታናክ ላይ ብታወሩ ጥሩ ነበር ማለት ማውራት የሚችል ሰው ካለ ማለት ነው። እሺ ይኸው ምን አለ ይላል ቁጥር 7 ላይ እግዚአብሔርም ሙሴን ከግብፅ ምድር ያወጣው ህዝብ ኃጢአት ሰርተዋልና ሂድ ውረድ አለው። ከየት? ከተራራው ላይ ማለት ነው። ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ። ቀልጦም የተሰራው የጥጃን ምስል ለራሳቸው አደረጉ፣ ሰገዱለትም፣ ሰውለትም። እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸው አሉ ሲል ተናገረው። እግዚአብሔርም ሙሴን ይህንን ህዝብ አየሁት፣ እነሆ አንገተ ደንዳና ነው። አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸውም ተወኝ፣ አንተንም ለታላቅ ህዝብ አደርግሃለሁ አለው እና ከዚያስ ሙሴም በእግዚአብሔር በአምላኩ ፊት ጸለየ ይላል። እዚህ ጋር ሲጸልይ ጾም ጸሎት ሁሉ ይዞ ነው የጸለየው። ዘዳግም 9 ቅድም ያወራሁት ቁጥር 18 19 ማለት ነው። እና ጸለየ፣ አቤቱ ቁጣህ በኃይልና በታላቅ ኃይልና በጽኑ እጅ ከግብፅ ምድር ባወጣኸው በህዝብ ላይ ስለምን ተቃጠለ? ግብፃውያን በተራራ መካከል ሊገላቸው ከምድር ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? ከመዓትህ ተመለስ፣ ለህዝብን በክፋታቸው ላይ ራራ። ዘራችሁንም እንደ ሰማይ ከዋክብት አበዛለሁ፣ ይህንንም የተናገርኩትን ምድር ለዘራችሁ ሰጣለሁ፣ ለዘላለም ይወርሷታል ብለህ በራሴ የማለላቸው ባሪያዎችን አብርሃምና ይስሐቅን የእስራኤልንም ያዕቆብ ማለት ነው እስራኤልንም አስብ። እግዚአብሔርም በህዝቡ ላይ ሲያደርገው ስለነበረው ክፋት ስላሰበው ነገር ክፋትን ራራ ይላል። አላደረገውም ማለት ነው። ልክ እንደዛ አድርጌ በዘዳግም መጽሐፍ ምዕራፍ 9 ቅድም ያነበብኩት ቁጥር 18 እና 19 ላይ ስለ ክፋታችሁ እግዚአብሔር ሊያደርግባችሁ ስለነበረው ነገር እህል ያልበላሁት ውሃ ያልጠጣሁትኝ ለዛ ነው ይላል። የጾመውና የጸለየው ጌታ ከእስራኤል ከበደለበት በደል በበደላቸው ምክንያት እንዳያጠፋቸው ብሎ ከዛ እንዲመልሳቸው ማነው ምሕረቱን እንዲያበዛ ከቁጣው እንዲመለስ ነው እንጂ የጾመው መሲሁ ይወርዳል ይወለዳል ብሎ አንድም አልጾመም። ሙሴ ስለ መሲሁ መምጣት ትንቢት ተናግረዋል፣ ግን አንድም አልጾመም። ኦርቶዶክስ የአብይ ጾም እያለች ህዝቡን ግራ የምታጋባው ውሸት ሶሪ የነቢያት ጾም እያለች ህዝቡን ግራ የምታጋባው ውሸቷን ነው። አንድም የብሉይ ኪዳን ነቢይ መሲሁ ይወርዳል ይወለዳል ብሎ የጻፈ የጾመ የለም። ቀደም አሳዩ ብለን ስንሎት አንድም ነቢይ ሊያሳዩን አልቻለም። ስለዚህ ዘግተነዋል ማለት ነው። ኢየሱስ ክርስቶስ ጾም ጋር መተናል። ኢየሱስ 40 ቀን ጾመ። ያው ሙሴ 40 ቀን ጾመ። ኤልያስ 40 ቀን ጾመ። ኢየሱስ 40 ቀን ጾመ። ኦርቶዶክስ 55 ቀን እጾማለሁ ትላለች። 15 ተጨማሪ ማለት ነው። ያድምጡ ቆይ ያስረዳሉ። የሙሴ 40 ቀን ተጽፏል። ዘዳግም 9:18 ጀምሮ ማለት ነው። የኤልያስም ተጽፏል በነገስት መጽሐፍ ላይ ሁለተኛ ነገስት። የጌታችንም ማቴዎስ ወንጌል መጽሐፍ ላይ ተጽፏል። የኦርቶዶክስ ግን እሳቸው ሊመልሱ ነው። ስሙ እሺ። እነዚህ አባቶች ሙሴ 40 ቀን፣ ኤልያስ 40 ቀን፣ ኢየሱስ 40 ቀን ጾሟል። የተጻፈ ነው ሪትን የሆነ። የኦርቶዶክስ ግን 55 ቀን ከሙሴም በልጣ ከኢየሱስም በልጣ ከኤልያስም በልጣ ኦርቶዶክስ 15 ቀን ጾማለች። 15ቱ ቀን ውስጥ ሲፈለግ የአቶ ህርቃል ጾም አለበት። የአቶ ህርቃል ጾም አለበት። ሌላም ብዙ ኮተት ጨምራበታለች ማለት ነው። እና አሁን ይቀጥሉ ማዕዶት
በመጀመሪያ እነ ሶል ያነሳቸውን አንዳንዴ ትክክል እንዳልሆነ መቼም መክሰስ ቀላል ስለሆነ ብዬ ነው። አንዳንዴ የማይደረገውንም አድርጎ መናገርም ጥሩ ስለማልሆን ክርስቶስ የጾመው 40 ቀን ነው ብለናል። ይሄ ምንም ያጣላን ነገር የለም። ይህን እኔ ስለ ጾም ጾሙ አላለም አይባልም። ክርስቶስ ያደረገው ለእኛ እያንዳንዳቸው ለጥቅም ነው። ያለ ጥቅም የተደረጉ ነገሮችን የክርስቶስ ተከታይ እስከሆነ ድረስ እናደርጋለን። ይሄ በኦርቶዶክሳውያን እምነት ያለ ነው። አባቶቻችን እንኳንስ ቆይ ማዶ ትእዛዝ ሰጥቷል። ኢየሱስ ጾሙ ብሏል 40 ቀን ለምን ይነግርሃል? ጾሙ አላለም እንዴ? ክርስቶስ እኮ ጾሙ አለ እንጂ 40 ቀን ጾሙ አለ። እኔ እንደጾምኩት እያንዳንዱ ቁጥርማ ከተቀመጠል በሚችለው መጠን በቃ ምን አስጨነቀው? እርሶ መጨነቅ የለበትም። ኦርቶዶክስ መጨነቅ የለባትም። በቃ ኢየሱስ ያለው ድረስ በቂ ነው። ይኸው የተጻፈው በቂ ነው። ያልተጻፈውን እንዲህ ቢል እኮ ጥሩ ነበር እያላችሁ ከመትቀጥሉ የተጻፈው በቂ ነው። ሁለተኛ ግን በዛው አያይዞ ሐዋርያቱ 40 ቀን ጌታችን እንደዚህ ጾሟና እኛ ስንጾም እንዴ እኛ ስንጾም ብሎ 40 ቀን ጾመዋል። ክርስቶስ እኮ አምላክ ነው። የኔ ጌታ ከክርስቶስ ከአምላክ ጋር ልተኛ ወደ ክርክር እንዳይሆን ነው እኔ ማስረዳት ያለብኝ። አይሄድም። አንድ አስቱ ልተኛ ስለሆነ ከዛ እርሶ ይቀጥላሉ። አስቱ ልተኛ ስለሆነ መቀጠል ትችላለሽ። ጥሩ ውይይት ነው እያደረጋችሁ ያላችሁት። ጋሽ ማዶት ወይም ቄስ ማዶት እኔርሚ ያሉትን ከሰሙና ቀጥተኛ መልስ መስጠት ከፈለጉ እውነት ነው ጌታ 40 ቀን የጾመው ምሳሌ አድርገን እኛ 50 ቀን 60 ቀን 100 ቀን ብንጾም ችግር የለም። ግን እንደ ተጻፈው እንደ ቃሉ ነው ወይ የምንኖረው ነው እያሉ ያሉት እና ለዚህ መልስ ቀጥታ አይ እንደ ተጻፈው አይደለም ግን ያንተ ምሳሌ ተወስደን ነው እያረግን ያለነው ከሆነ ክርክሩ ያልቃል። ከዛ ደግሞ ቀጥሎ ከቃሉ አትለፍ ይላል አይደለ? ከተጻፈው አትለፍ ስለሚል እንደ እግዚአብሔር ቃል ነገሮችን የምናደርጋቸው ከሆነ ለህይወታችን መለወጥ ይረዳናል። ሁላችንም ክርስቶስን ለመምሰል ነው። ክርስቶስ 40 ቀን ሳይበላና ሳይጠጣ የጾመው ፍጹም ሰው ፍጹም አምላክ ነበር። መቼም ሰው የሆነው ክርስቶስ ነው የጾመው፣ በዲያብሎስም የተፈተነው በጾም ሰዓት። ስለዚህ እኔን ምሰሉ ያለው ይሄንንም ጭምር ነው። ካደረግነው እና የእውነት እሱን ለመምሰል ከሆነ የምንሄደው በዛ ኤክሰለንስ ልክ መሄድ አለብን። ወይ ካልሆነ ደግሞ ምሳሌውን ወስደን ቀን ሳንገድብ 365ቱንም ቀን ወደ ፈተና እንዳትገቡ ትጉና ጸልዩ ስለተባልን ጾምን የህይወታችን ላይፍ ስታይል አድርገን የምንቀጥለው እንጂ በቀኖች ገድበን የሆነ ፍሬም ሰርተንለት መጽሐፍ ቅዱስ ባላለን ልክ ማድረጉ ትክክል ነው ወይ ነው እኔ እርሚ ጥያቄ እንደገባኝና ትክክል ነው ብለው ያስባሉ። እቺን ብቻ ነው ወይ አይደለም ቢሉኝ ከዛ በተኛ ደስ ይለኛል። እሺ እግዚአብሔር ያክብርልኝ። እሺ እግዚአብሔር ያክብርልኝ። ትክክል ነው የምለው። ክርስቶስ ታምራት አደረገ ከኔም በላይ ታደርጋላችሁ ሲል ከክርስቶስ ከአምላክነቱ በላይ ይሰማላል። ይቅርታ ይሰማል ማለት ይሰማል። ከኔም በላይ ታደርጋላችሁ ሲል የሱ ያመኑት ከሱም በላይ እንደሚያደርጉ ነው ማለት። ክርስቶስ የቆየው 33 ዓመት ከ3 ወር ነው። ከኔ በላይ ትቆያላችሁ ማለቱ ግን እስከ 50 ዓመት ብትቆዩ ከኔም በላይ ታምራት ትሰራላችሁ ሲላቸው እንጂ በአምላክነቱ ይበልጥኛል ማለቱ አይደለም። ጾምም ቢሆን ክርስቶስ 40 ቀን ጾመልን። ለምንድን ነው? ምሳሌ አለው። ያለ ምሳሌ ክርስቶስ አልጾመውም። ያለ ምሳሌ ያልጾመውን ጾም 40 ቀኑ እንዳለ ነው፣ ግን ተጨማሪ ነው። ትሩፋት ወይም ይሄ ጸጋ እንዲጨመርልን ለምሳሌ የመጨረሻው ሳምንት ሕማማት ነው ብለናል። ሕማማትን ትንሣኤን ዝም ብለን ከምናከብር ሕማማቱን የምናስብበት ተጨማሪ ቀናት ይጨመሩ ብለው አባቶቻችን የቤተ ክርስቲያን ሊቃውንት ደንግገውልን ስርዓት ቀኑን ሰርተው እንኳን ጾም ስግደት ተጨምሮበት የዛን ጊዜ በዘወትር የማይደረጉ ነገሮች ለምሳሌ ቅዳሴ አይቀደስም፣ ሌላም አይደረግም። በዓላት እንኳ ቢኖሩ ስግደት ይሰግዳል ሁልጊዜም ማለት ነው። እስከ ዓርብ 12 ሰዓት ወይም 1 ሰዓት ድረስ ያለው ተጨምሮ ነው። ጾም ስለሆነ ከመብላት መጾም ይሻላል እንጂ መብላት ይሻላል ወይ?
እንደ ነውርስ ይታያል ወይ? ይሄ ደግሞ የቤተክርስቲያን የራሷ ሕግ ስለሆነ ወይም ቀኖና ስለሆነ ያስነቅፋታል ወይ? ከቤተክርስቲያን ከቃል ጨመረሽ ይባላል ወይ? ለምሳሌ ቅድም ያነሳሁት ምሳሌ ነው። ከኔ በላይ ትጨምራላችሁ ወይም ከኔ በላይ ተአምራት ታደርጋላችሁ ሲል ክርስቶስ ከዚያ በላይ ብናደርግስ ክርስቶስ የሰጠን ይሄን ነው። ለምሳሌ ጾሙ አለን በማቴዎስ 6 ጾሙ ስትጾም እንዲህ እንዲያርግ አለ። ግን ከምን የሚለውን ደግሞ አባቶቻችን ነው የሰሩልን። እሱ ጾሙ ብሎ በደፈናው አስተማረ። አድርጉ ትእዛዝ ከተላለፈ በኋላ እንዴት የሚለውን መተርጎም የሚችሉት ደግሞ ተማሪዎቹ ናቸው። ቀኖናው የሚሰሩት የእሱ ተከታዮች ናቸው። ቤተክርስቲያን ብትጾም ባትጾምም ፈቃዷ የሱ ነው። ዓመቱን ሙሉ የሚጾሙ እኮ አባቶቻችን አሉ በገዳም ዓመቱን ሙሉ ከባለ 50 ውጭ ባለ 50 የትንሣኤ እስከ ጰራቅሊጦስ ወይም እስከ 50 ቀን ያለው እሱ በትንሣኤ ዓርብና ሮብ የማይባላባቸው ናቸው በቤተክርስቲያን ስርዓት። ለምን? ከትንሣኤ በኋላ ድካም የለም፣ መስገድ የለም፣ መጾም የለም። ምክንያቱም ያኔ የመንግስት ሰማያት ወይም የኋለኛው ከምጽአት በኋላ ያለውን ስለሚታሰብ አንጾምባቸውም። የዛን ጊዜ እየተገደበውም ለዛ ነው። ከፋሲካ በኋላ ጾም ስለሌለ ዓመቱን ሙሉ አባቶቻችን ይጾማሉ። እኛስ እንደ አቅማችን ጸጋ ወይም እድገት ስለሆነ በጸጋው እያደግን ስለምንሄድ እንዳቅሙ ነው። የሶስት ቀን አለኝ ነው የጾም አባታችን ምንድነው ማዕዶት ማለት ከጌታ ቀደም የጠቀሱት ዮሐንስ ወንጌል ምዕራፍ 14 ከኔ በላይ ታረጋላችሁ ያለው ከጌታ የተሻለ ተአምር የሚያደርግ ሰው አለ ማለቱ ነው ወይስ ከእንደገና ደግሞ ጾም 55 ቀን ያረጋችሁት ከኢየሱስ የተሻለ መጾማችሁ ነው? በዛ ጥቅስ መሰረት ታካችሁ አይደለም። እና ለምን የጠቀሱት ማይሆን ጥቅስን የጠቀሱት በጣም አጉል ማያስኬድ ጥቅስን የጠቀሱት እና አብሮ ያልኩ ያለሁት የክርስቶስን ዮሐንስ 14 ነው። አንተ ተቀንተኛ ያነሳው እኩት ከኔም በላይ ታደርጋላችሁ ሲላቸው አልኩኝ እኮ ተናግሬያለሁ። እድሜያችሁ 70-80 ቢሆን ብዙ በቁጥር ለምሳሌ ሊሆን ይችላል እንጂ በአምላክነቱ የሰራውን ስራ ሊሆን አይችልም። ምራቅን ተፍ ብሎ አይን ከልሙጥ ግንባር እንደሰራ ወይም ዕውሩን እንዳበራለት ሊያደርጉ ይችላሉ ያ በአምላክነቱ ስለሰራው። ግን እድሜያቸው ረዘመ ለምሳሌ ክርስቶስ ካረገ በኋላ ከኔም በላይ ታደርጋላችሁ ሲል በአምላክነቱ እኩል ይሆናሉ ወይም ይበልጡታል ማለት ሳይሆን ነው ያልኩት። አስረግጬ ነው የተናገርኩት። እሱ ከዛ ጋር ማይገናኝ ነው። ያመጡት ክርስቶስ ጾሙ ላይ ያመጡት ይኸው ቆዩና ጾሙ ላይ ያመጡት 55 ቀነኛም የተሻለ ብንጾም ብለው ከኢየሱስ የተሻለ ጾም እንደ ጾም ምንም ያጎዳው ነገር የለም እኮ እያልኩ ያለሁት ስህተት ነው ሲጀምር ነው። አይ ስህተት ነው። ስህተት ምንድን ነው የሚሆነው? እሺ ከኢየሱስ በላይ ልትጾሙ አትችሉም። የኢየሱስን እንኳን 40 ቀንና 40 ሌሊት መጾም አትችሉም። 15 ቀን ብንተው 40ውን ብንጾም ትቀበሉናላችሁ? አሁንም እኮ ችግር እኮ ነው። 40ውን አይጾምም እያላችሁ እኮ በዜሮ ተታባዙ። ቆይ እሺ እሱን አስረዳሁት። ቆይ አንዴ ላስረዳሁት። አንደኛ ጾሙ የሚል ትእዛዝ ነው ያለው እንጂ 40 ቀን ጾሙ የሚል የለም። አንድ ሐዋርያትም 40 ቀን ጾመዋልና ቆይ አንዴ አረባ ኮተና አንዴ ቆይ አዳምጡ። ሐዋርያቱም 40 ቀን ጌታችን ጾመዋልና 40 ቀን ሲጾም ጴጥሮስን ዮሐንስን ሊያመጡ አይችሉም። በርተሎሜዎስን ሊያመጡ አይችሉም። ፊልጶስን ሊያመጡ አይችሉም። የለም ኦኬ። ስለዚህ በመሰለኝና በደሳለኝ የሚሰራ ነገር የለም። ቁጥርና የምትፈልገው እርሶ ቁጥርና እያወረለ የእርሶ ቤተክርስቲያን 40 ቀን ብሎ እርሶ እየፈለጉ ነው ከኢየሱስ ጋር ለመመሳሰል እየፈለጉ ስለሆነ ቁጥሩን ይተውትና ጾም ግን በምክንያት ይጾማል። ልክ ጌታ በምክንያት እንደጾመው ከዛ ውጤት እንዳለው እና አስቴር እነ ነነዌ እያንዳንዱ እነ ዳንኤል ሁሉም ሪዝን አላቸው። ዳዊት ኤቭሪዋን ጾም የተባለ ሙሴ ቢባለው ቀደም ኤርሚያ ነበበ ነበር። ሪዝን አለ፣ ውጤት አለ። ከዛ እግዚአብሔር ካመጣው ማት ሲከለከል ታያላችሁ። ጌታችን በመንፈስ ቅዱስ ኃይል ጠላት ዲያብሎስ እንድንሲነሳ ያዩታል። ያለ ምክንያት ነው። እናንተ ምክንያት የላችሁም። በየአመቱ የሚደገም ነው። በየአመቱ ይደገማል። በምን አወቅ? ድግግሞሽ ዘመዶቼ በቃ ልተኛ 1 ደቂቃ ብቻ ልናገር። ጋሽ ማዶት እርሶ ቢቀበሉ ጥሩ ነው። ሶልዬ ደግሞ በቃ በልካቸው ንገራቸው፣ በልዩነት ተስማሙ። ሰላም እደሩ። በጣም ነው የምወዳችሁ። በጣም ድንቅ ነው። በዚህ መሃል ብዙ እውቀት ይተላለፋል እና እግዚአብሔር ይስጣችሁ። እስከ 7 ስላስመሻችሁኝ ደህና ደሩልኝ። ቻው። እሺ ጋሽ ማዶት ተስማሙ። እሺ ሰላም ደሪ። ቴንኪው። አትጥፊ ኤርሚዬ። ቻው። ወዳለው ካጠፋው ይቅርታ። እኔም እንደዚሁ አስትዬ አላጠፋሽም። ተባረኪ። መልካም ለልጅ። አሜን። እሺ እሺ። ባይ ባይ። ኦኬ። እንግዳ መጥቷል ይመስለኛል። ማዶ አሁን
እንግዳም መጥቷል። አይ ቲንክ ልውጣ ኖ አይ እንዳየን የሚባለው ኦርቶዶክሳዊ ወንድም ነው። ምናልባት ሊያግዞት ይመስለኛል። ሰላም ናችሁ እያለ ሰላምታ እየሰጠ ነበር ከስሮት ያለው። እንዴት አመሻችሁ? እግዚአብሔር ይመስገን። ሰላም አመሻችሁ። ሰላም ክርስቶስ ለሁላችን ይሁን። እንዴት ናችሁ? ሰላም ለዚህ ቤት። ደህና ነን፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? መምህር ማይዶት ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን። በእውነት ግን አንድ ነገር ልናገር ነው የገባው እኔ ግን ቢሆንም አንድ እምነት ሲኖር ቤተ እምነትን አልነገርከንም። ያው አርማያ ያሳያል እኮ ኦርቶዶክስ ነኝ ለሚሰሙ ሰዎች ብዙ አርማው አይደለም። አርማው በባለፈው አርሲ ውስጥ ስላለቁ ወገኖች ብዙ የወንጌል አማኞች ኢቭን ሙስሊሞች ሁሉ ጭምር ሎጎውን ለጥፈውታልና መናገሩ ጥሩ ነው። ከየት ቤተ እምነት እንደሆንክ ለማወቅ ነው። እሺ ቴንኪ ወንድማችን ቀጥል። እሺ እኔ ኦርቶዶክስ ተዋሕዶ አማኝ ነኝ። እሺ ከእሳቸው በላይ ልናገር ሆኜ አይደለም። የእሳቸው አስተምሮት በኢትዮጵያ ኦርቶዶክስ መምህር እንደሆኑ የመጽሐፍት መምህር እንደሆኑ እረዳለሁኝ። እኔ በዛ ምክንያት እኔ ምንም አይደለሁም። ግን የእሳቸው አስተምሮ ለኦርቶዶክስ ነው እንጂ ለአማንያን ምንም እንትን ልትቀበሉት ስላልቻላችሁ ብዬ ነው። አንድ እምነት ሲሆን የራሱ እምነት ቀኖና፣ ትውፊት፣ ዶግማ አለው። ለምንድን ነው የማንቀበለው? መጽሐፍ ቅዱሳዊ አይደለ የኦርቶዶክስ ትምህርት? ግድ የለህም፣ አስተምሮ የተለያየ ነው። መጽሐፍ ቅዱሳዊ ነው አይደለም? ኢየሱስና አዳምጠኝ ልናገር። እናንተ የምትሰብኩት ኢየሱስ ክርስቶስና ኦርቶዶክስ ተዋሕዶ የምትሰብከው ኢየሱስ ክርስቶስ የሰማይና የምድር ያክል ልዩነት አለው። አንደኛ ይሄ ነው። ሁለተኛው በስርዓት ላይ ነው እየተነጋገራችሁ ያላችሁት። እንድንጾም ያው ኢየሱስ ክርስቶስ ተናግሯል። ከነቢያት ጀምሮ ቅድም ስትጠቅሱት የነበሩት ሁሉ 40 ቀን ሌሊት ሁሉ እየጾሙ እዚህ ደርሰናል። ቅብብሎች ነው እምነታችን። ስለዚህ እሱ ደግሞ እንዲህ አይነቱ በጾምና በጸሎት ካልሆነ አይወጣም እያለ ተናግሯል። እሱም ጾሙ አሳይቶናል። መጾም ያለበት አምላክ ሆኖ አይደለም እንደተናገረው። ጾሙ ላይ ተው። አሁን አንተ ጾም ላይ እየተነጋገርን አይደል? አድምጠኝ ቆይ አይደለም ቆይ እንጂ ምንድን ነው የምንነጋገርበትን ስትነጋገሩበት የነበረው ነው። አድምጠኝ ብዬ ስልህ አውራ ማለት አይደለም ብራዘር። ኦኬ ታወራለህ። ምንድን ያልከው? እሳቸው ስለ አጽዋማትን የተናገሩት እንጂ ከኛ ጋር መጽሐፍ ቅዱሳዊ የሆነ መሰረትን ጠቅሰው ማለት ነው። ስለዚህ ኢአማንያን ስለሆናችሁ እናንተ አይገባችሁም። ምክንያቱም ማለት ሲጀምር ጅምሩኑ ላይ ጾሙ ላይ ማውራት ሳይሆን መምህር ማዕዶት እንደተናገሩት ጾሙ ላይ ሳይሆን ማውራት ያለብን ነገረ ክርስቶስ ላይ ራሱ ስናወራ እናንተና እኛ የምንሰብከው ክርስቶስ የሰማይና የምድር ያህል ርቀት አለው አልክ። የምድር እውነት ነው። ስለዚህ የሰማይና የምድር ርቀት ያለውን ኢየሱስም በነጥብ ታሳየናለህ። ኦርቶዶክስ የምንሰብከውና እኛ የምንሰብከው ልዩነቱን አሳየን። አንተ አጽዋሙ ላይ አይደለም መናገር ያለብህ። ምክንያቱም ዋናው ላይ ራሱ የሰማይና የምድር ርቀት አለው ማለት ይሄ ማለት ምን ማለት ነው? ሁለት አይነት ኢየሱስ ነው የምንሰብከው እያልክ ነው ይመስለኛል ባልሳሳት። ስለዚህ ስሙን በመጥራት ብቻ መክበር የለም እኮ እውነት ሲጠሩት መክበር የለም። አንተ ነው የምታወራው ወንድሜ። እንዲህ የኦርቶዶክሱን ኢየሱስ በነጥብ ንገረን። 3 ነጥቦችን ከፈለክ ንገረን፣ ወይ 4 5 ነጥብም ከፈለክ ንገረን። የእኛን ደግሞ የወንጌላውያኑን ተነግረናል። እዚህ ጋር የኦርቶዶክሱን የምትሰብከውን የሰማይና የምድሩን እሱን ያህል የኦርቶዶክሱን ንገረን በነጥብ። እናንተ የምትሰብኩት ኢየሱስ እና እኛ የምንሰብከው ኢየሱስ ቢያንስ 5። ከዛ የወንጌላውያኑ እኛ ደግሞ የምንሰብከውን ኢየሱስን ትነግረናለን። በቃ ልዩነቱን ካሳየን ራሱ አንድ ፈውስ አደረክ ማለት ነው። እዚህ ላለ 900 ከበስተኋላም ወደ ስንት ሺህ ህዝብ እየሰማ ስለሆነ ማለት ነው። ይሄንን ንገረን ኢየሱስን ማለት ነው። የእናንተና የእኛ ብለሃል። ኢየሱስ የሰማይና የምድር ርቀት ነው ያለው ብለኸኛል። በል አሁን ንገረን፣ የእናንተን ንገረን። ከዛ ደግሞ የእኛን ስትነግረን ልዩነቱ ፍንትው ብሎ ለህዝብ ይታያል። ጋሄድ እየጻፍኩ ነው። የእናንተ ምንድን ነው ብላችሁ የምትሉት? ኢየሱስ ማን ነው? ምን ብዬ ልንገርህ? ታውቀዋለህ እኮ አላውቀውም። ታውቀዋለህ የሚባል ነገር ሰፊ ነው። አንተ ነው የምታውቀው። ልዩነቱ 5 ነጥቦች
የኦርቶዶክስ ኢየሱስ የምትሰብከው 5 ነጥቦችን ይኸው እኛ ኢየሱስ ክርስቶስ የምንሰብከው ይኸው በዚህ ስትለኝ እጽፋለሁ። አሁን እኮ አንተ ስለ ኢየሱስ ክርስቶስ ላስተምርህ አይደለም እኮ የመጣው። አይ ኖ ብራዘርዬ ወንድሜ የመጣው ተናገር እውነቱን የሚባል ፔጅ ላይ ነው። እዚህ አንተ የምትለው ልንገርህ፣ ስለኛ ሰፊ ነው ከጥንት ጀምሮ የእናንተን ንገረኝና ከዛ የእኛንም ተነግራለህ። የሁለታችንንም ልዩነት አመላክተህ ያንተ ልንገርህ፣ ከኛ ዛሬ ልትማር አይደለም አንተ። ኦኬ የእናንተ ልንገርህ። እሺ ንገረን ጋይድ። ያንተ ራሱ ኢየሱስ ክርስቶስን ፍጡር አድርጋችሁ ነው የምታስቡት። አማላይ ትሉታላችሁ። አንድ ፍጡር እሺ፣ አማላይ ስለምንለው ማለት ነው ታዲያ። ኦኬ ጋይድ። እሺ ሁለት አፍጥ ነው የኛ የጴንጤዎቹ ኢየሱስ አንደኛው ትልቁ ዋናው በቃ አማላጅ ነው። ሌላው ብዙ አለ። አሁን ንገረኝ 5 ነጥቦች ልነግርህ አልችልም። 5 ነጥቦች ንገረን። 5 ነጥቦች ፍጡር ብለህ ትሉታላችሁ፣ አማላይ ስለምትሉት ፍጡር ትላላችሁ ብለናል። ጥሩ ነው። ይሄ አየህ፣ እዚህ ያለ ጴንጤ እያንዳንዱ ተስፋ ቆርጦ ይወጣል ወይ አምኖ ወደ ኦርቶዶክስ ይመለሳል ማለት ነው። በለው ቀጥል፣ እኔም ጨምሮ ማለት ነው። ሌላ ምን እንለዋለን? አፍጥ ነው ጥምቀቱን እሱም ትክዳላችሁ። ስለ ኢየሱስ ክርስቶስ ጥምቀት ትክዳላችሁ። ራሱ ኢየሱስ መጠመቁን ነው ትጥሱታላችሁ። ለምሳሌ ማርቆስ 16:16 ያለውን ሁሉ ትጥላላችሁ፣ ትሽራላችሁ። ኦኬ ማርቆስ 16:16 ትሽራላችሁ። ኦኬ ቴንክ ዩ። ኤርሚኤልን ያስገባችሁ የጨርስ በነገራችን ላይ የጨርስ ቆይ አንዴ ማዶት እሺ ማዶት ሚዩት ያርጉት ይጨርስ። የእኛንና የኦርቶዶክሱን ኢየሱስ እያሳየን ነው። እሺ ጥምቀቱን ማርቆስ 16 ላይ ያለውን ትሽራላችኋል። ሌላ ሴጴንጤ ጥፋቱ ምንድን ነው? ሁለተኛ ስለ ስጋው ደግሞ ምንድነው የተናገረውን? አንደኛ ዮሐንስ 6:56 ላይ ያለውን 6:56 ነው መምህር ይርብኝ እዚህ ላይ እሺ ምን ሆነ? ምን እንለዋለን? ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም የሚለውን እናንተ ይህ ስጋዬ ነው የሚለውም ማቴዎስ 26 ላይ ያለውን እናንተ ምንድነው የምትሉት? መታሰቢያ ነው ትሉታላችሁ። እሱ ግን ይሄ ስጋዬ ነው ይላል። ስለዚህ በዚህም ክዳችሁታል። ኦኬ ቴንክ ዩ። ቃሉን እንጠብቃለን ትላላችሁ፣ የተጻፈውን እንጠብቃለን ትላላችሁ፣ ግን የተጻፈውን አትጠብቁም። ምክንያቱም ይህ ስጋዬ ነው፣ ይህ ስለእናንተ የሚፈሰው እውነተኛ ደሜ ነው ያለውን እናንተ መታሰቢያ ብቻ ነው ብላችሁ የምትሉት። ጥሩ እሺ። 4 ስለዚህ በዚህ ኢየሱስ ክርስቶስን እየሰበካችሁት አይደለም ማለት ነው። እሺ አራተኛው ጥፋታችን ይሄ ሁሉ ጉዳችን ወጥቷል ማለት ነው። እሺ ከዛ መልሱን በኋላ ተሰማዋለህ። አራተኛው የጴንጤው ኢየሱስ ልዩነቱ ማለት ነው ከእናንተ በቃ ካልከኝ አቆመዋለሁ፣ ችግር የለውም። መጽሐፍ ቅዱስ ላይ ያለውን እንቀበላለን ትላላችሁ፣ የተጻፈውን ግን እንደዚህ ትክዱታላችሁ ማለት ነው። ኦኬ መጽሐፍ ቅዱስ ላይ በጣም እኮ ነው የሚገርመው። መጽሐፍ ቅዱስ ላይ ያለውን እንቀበላለን ትላላችሁ ግን ትክዳላችሁ። በጣም እኮ ገራሚ ነገር ነው። እያሾፍክ ነው እኮ ያለው። አሁን አንተ እየተመጻደቅ ስማ ብራዘር፣ ልንገርህ አካሄድህን እያየሁት ነው ወንድሜ። አንተ መለኮት አይደለህም። ልብ ብለህ ስማኝ። እኔን የሚዩት ያደረግኩህ አንተ አይደለህም። አካሄድን የምታየው 1000 ሰው አስቀምጬ ከበስተኋላ 5000 እና 8000 ሰው እየሰማህ አንተ አይደለም አካሄድን የምትመዝነው። ነጥብ ለመያዝ ብለህ አሁን እየተመጻደቅ ነው። ነጥብ ለመያዝ ነው እንደዚህ የምትሆነው። በእውነት ላይ በትክክል ለምን አትወራም? የጴንጤዎቹን ስህተት 5ኛውን ንገረኝ ወንድሜ፣ 5ኛውን ንገረኝ እና ከዛ መምህር ማይዶት ይሰሙኛል? የለህም አይደል ወንድሜ? እየሰማ ነው። ማይዶትን ተዋቸው። አንዴ ልንገራቸው። ምትነግራቸው በሪያዎች መካከል አይጣሉ አባቴ። አንተ እኮ ሪያው እኮ አንተ ነህ። ሪያው አንተ ነህ። ሪያው አንተ ነህ። ኦርቶዶክስነት ማለት ስትያዙ እንደዚህ
የምትዝረከረኩ መሆናችሁን ለዓለም እያየለ ነው። ከበስተኋላ 3400 እየሰማ ነው። አድምጥ እስኪ አንድ አምጣ እስቲ ተናገር። እየተደማመጥን ማዶትዬ ሪያዎችን አንተው ራሱ የሪያ ኑሮ እየኖርክ የእግዚአብሔርን ሕዝብ በከንቱ ትከሳለህ። ግን ምን አልክ? እኔ የወንጌል አማኝ ነኝ። ኦኬ፣ እዚህ ያለን ጴንጤዎች ነን። የእኛን ስህተት ላሳይ ብለህ ጀመርክ። ገና አንድ ተናግረ ማለት ጀመርክ፣ እንደምታቃስት ሴት ማለት ነው። ምክንያቱስ በውሸት ላይ የተመሰረተ ነገር ስለምታወራ። አምስተኛ አልጠቀስክም። ኦኬ፣ ልቶ አራቱን ጠቅሳል። ቴንኪው። የኦርቶዶክሱ ልዩነት አመላክታ የነኛ ኢየሱስ ፍጡር ነው ትሉት አላችሁ አልክ። በኋላ መልስ ትሰማለህ። ኦኬ፣ በደንብ መልስ ትሰማለህ። ከኔ ጥምቀቱም ላይ መልስ ትሰማለህ። ስጋው ደሙ ላይ መልስ ትሰማለህ። በመጽሐፍ ቅዱስ ያለውን እናምናለን ትላላችሁ እንጂ ትክዳላችሁ ብላ ያልከውን ትሰማለህ። የመረጃ ዶፍ አዘንብልብሃለሁ ማለት ነው። በጽሁፍ በመጽሐፍ በገጽ በምዕራፍ በግዕዝ በአማርኛ። አሁን ከባዶ ኬታ ምተህ ነው የምትሞላልኝ? ኦርቶዶክስን አሳይ። የኦርቶዶክስን ኢየሱስ አሳይ። አጽፈኝ። የዚህን ኦፖዚቶ ሰዷ የጻፍኩልህን ኦፖዚቶ ሰዶ በቀላል ንገረኝ። የኦርቶዶክሱ ኢየሱስ ነገርኩህ። የአንተን ኦፖዚቶ ሰዶ ንገረኝ። ከፈለክ እኮ ስማ፣ ጊዜ ካለህ ወዳጄ እየሰማኝ ነው። እኔን የሚት ያርኩ የኦርቶዶክሱን ኢየሱስ ለህዝቡ ፍንትው አድርጋ አሳይ። ያው እዚህ ጋር ልጻፍና ከዛ አዳምጠኛ። ከፈለክ አልኩ ከፈለክ ስለ እግዚአብሔር ባህሪያት፣ ስለ እግዚአብሔር ህልውና፣ ስለ አንድነቱ፣ ስለ ሶስትነቱ ፈትፍቼ ማጉረስ እችላለሁ። አጉርሰና ታዲያ ይሄ ወይን አምስት ስለ ምስጢረ ስጋዊ ብትል ወንድሜ አስቀድሞ ወደ ዓለም ከዓለም በፊት ወንድሜ እዚህ ተጠይቀህ እያልክ ስማ ልንገርህ። ለምንድን ነው ሚውት የምታደርገኝ? ዝም ብቻ እኔ ነኝ ያልኩህ። ስለማትሰሙ ነው ሚውት የማደርገህ። ከሰማኸኝ እንደ ተግባቦት ማለት ነው። ከሰማኸኝ ለምን አታዳምጠኝም እኮ? እየተደማመጠን እኮ አልኩህ። እኔ አዳምጠኝ ብዬ ስልህ አትጩህ። ኦርቶዶክሳውያን መጮህ ልማዳችሁ ነው። ካደመጥከኝማ እኔም አደምጣለሁ። እንዳንተ እንደ በየመንገዱ የሚጮሃለ እንዴት ትጮሃለህ ትላለህ እንዴ? እኔ ደግሞ እዚህ አስገብቼ እያስጮህኩ ነው። አየህ፣ የክርስቶስ ባሪያ አረፋ እስክደፍቅ ድረስ እያስጮህኩ ነው ማለት ነው። ከሰማህ እሰማሃለሁ። የተግባቦት ሕግ ነውና አንተ እኮ ስማ፣ ሐሳዊ መሲህ አዘጋጀ። አያችሁት አይደል? ዚስ ኢዝ ኦርቶዶክስ። እንደዚህ ናቸው ስያ ከሰማኸኝ እሰማለሁ። ቆይ ማዶት አንዴ እሺ ንገረኝ። ከፈለክ አልኩ እኮ ይሆናል። ሰማኝ፣ አድምጠኝ። ይኸው ከፈለክ አዳምጠኝ ልንገርህ። አላስወራም። አድምጠኝ ብዬ ስልህ አድምጠኝ ብለህ አትጩህ። እኔ ይኸው እዚህ ጋር ኦርቶዶክስና ወንጌላውያን የምትጠሩትና የምንጠራው ኢየሱስ ሰማይ ከምድር ነው የሚርቀው አልከን ገብተህ። ስለዚህ አጽዋማቱ ላይ መቀጠል የለብንም ከአንተ ጋር ከማዕዶት ጋር አጽዋማቱ ላይ እንደተነጋገር አንተ ኢየሱስ ላይ ጥያቄ አለ ማለት ነው። እኛ የምንሰብከው ኢየሱስ ላይ ጥያቄ አለ ማለት ነው። ከዛስ ንገረን ማን ብዬ ስልህ ፍጡር ነው ትሉታላችሁ፣ ምክንያቱም አማላጅ ብላችሁ ስለምትሉት አልከን። ጻፍኩ። ጥምቀት ላይ ችግር አለባችሁ ማርቆስ 16ን አትቀበሉም አልክ። ጻፍኩ። ስጋው ደግሞ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ቁጥር 56 ነው 53 ላይ ይላል። ጻፍኩ። መጽሐፍ ቅዱስ ላይ ያለውን ኢየሱስን እናምናለን ትላላችሁ ግን ትክዱታላችሁ አልክ። ጻፍኩልህ። አድምጥ። የእኛን እንደዚህ እንዳሳየህን የኦርቶዶክስን ኢየሱስ ደግሞ እዚህ ጋር በነጥብ 4 አሳየንና ልዩነቱን ህዝቡ ይወቀው። ከዛ ማብራሪያው ላይ 10 ደቂቃ አይደለም 15 ደቂቃ ሰጣል ይፈልከውን ትናገራለህ። የእናንተን ንገረን። የእኛን እንደነገርከን የእናንተ ስማን ትሉታላችሁ። ጋሄድ ስማ። በዚህ በ5 ነጥብ የሚገደብ አይደለም። ግድ የለም በአራቱ ያልከው አንደኛ ስማ ልንገርህ። ኦርቶዶክስ ማን ትላለች እኮ ልንገርህ። ስማ አዳምጥ ልናገር ከፈለክ አልኩ። ድህረ ዓለም ማለት ወይ ዓለም ከመፈጠሩ በፊት ዓለም ከተፈጠረ በኋላ እስከሚወለድ ድረስ ከተወለደም በኋላ ያለውን ነገር ልነግርህ እችላለሁ። አንተ የዚች ዲምንቷንም አታውቃትም። እንዲሁ ዝም ብላችሁ በባዶ ቀፎ እንትን ትላላችሁ። ባዶ ቆርቆሮ ይጫጫል። የትኛውን ልንገርህ? ከምኑ አንስቼ ልንገርህ? ኢየሱስ ክርስቶስ ተጠልቆ የሚያልቅ ባህር ነው። ስማ ልንገርህ ስለ ኢየሱስ ክርስቶስ ነቢያትም ሐዋርያትም አስቀድሞ እኔን የሚዩት ያደረኩ ኦርቶዶክስ ማነው? ኢየሱስ ባህር ነው፣ ምንጭ ነው፣ የሚቀዳ ውሃ ነው፣ የሚፈስ ውሃ ነው፣ የሚረጋ ውሃ ነው አትበለኝ። ንገረኝ። ዓለም ሳይፈጠር አስቀድሞ ከኛው ከጴንጤው ኢየሱስ የተለየበትን የእናንተን ንገረኝ። 4 ነጥብ። እዚህ ያላችሁ 1000 ሰው ከበስተኋላ ያላችሁ 8000 ሰው ስሙት። ኦርቶዶክስነት ማለት
ዓለም አደባባይ ላይ ወጥቶ መዋረድ፣ ማፈር፣ መዝረክረክ ሆነ። ንገረኝ። የእኛን እንደዚህ ነገርከን፣ አራቱን ማለት ነው። የእናንተ ልዩነት አመላክትና አራቱ ንገረናል። ስትያዙ የምትጮሁት እናንተ እንጂ ኦርቶዶክስ መልሳታ አታውቅም። ሚዩት ካላደረጉ ኢየሱስ ክርስቶስ ማለት አምላክ ነው። ስማ ልንገር፣ ጻፍ ልንገር፣ ከፈለግ ጻፍ ልንገር። እሺ እንደዚህ ነው ማስለፈልፋችሁ። ጎን ለጎን አስቀምጬ እንደዚህ ነው ማስለፈልፋችሁ። እርስ በርስ እንኳን አትደማመጡ እኮ። ጻፍ ልንገርህ፣ ቀጥል፣ ንገረኝ። የእናንተ ኦርቶዶክስን ንገረኝ። ቀሽም ጻፍ ልንገርህ። this is ኦርቶዶክስ። ኦርቶዶክስነት ማለት ራሱ ይሄ ሰውየው እንደሚሆነው መሳደብ ነው፣ መራገም፣ መጮህ። ኦኬ፣ ይሄ ነው በቃ አመላቸው ከላይ ጀምሮ። ተናገር፣ ልጻፈው፣ ተናገር። ኢየሱስ ክርስቶስ አምላክም ነው ሰውም ነው። ፍጹም አምላክ ፍጹም ሰው ነው። አምላክ ሰው ማለት ተማር፣ በዚያውም ተማር። እሺ፣ ሌላስ? በዛውም ተማር። እሺ፣ ሌላስ? ቀጥላ፣ ሌላስ? ሁለት ኢየሱስ ክርስቶስ የነበረብንን የዕዳ በደል በመስቀል ላይ የደመሰሰልን በደሙ ዓለምን ያጠበ የቀደሰ ብቸኛ አምላክ ነው። ጻፈው ካወቀው ይሄንን። ኦኬ፣ ኃጢአታችን የደመሰሰ አምላክ ነው። እሺ፣ ቀጥል። ሌላስ? አምላክ ነው፣ አምላክ ነው። ሶስተኛም አምላክ ነው። አራተኛም አምላክ ነው። እንዴት ነው የምጽፈው? ያው በቃ በደል ኃጢአታችን የደመሰሰ ረጅም ስለሆነ ያወራኸው ልዩነቱን ልታመላክት አምላክ ነው ብቻ እያልክ ትሄዳለህ። እንዴት እና ታዲያ ምን ልበል? በደል ኃጢአታችን የደመሰሰ ብሎ አድምጠኝ። በደል ኃጢአታችን የደመሰሰ ከድንግል የተወለደ መድኃኒት ነው፣ የዓለም መድኃኒት ነው ያልከኝ። ይዤዋለሁ በሱ ውስጥ። ምክንያቱም ያወራኸውን ነገር ሁሉ እዚህ ጋር በፍጹም ልጽፈው አልችልም ስለረዘመ ማለት ነው። ስለዚህ ዮሐንስ 1 ላይ ያለውን ጻፈው። የትኛው ጋር ልጻፍልህ? አስቀድሞ ቃል የነበረ እኮ የቱ ጋር ልጻፍልህ? ስንተኛው ላይ? ሶስተኛው ወይ ሁለተኛው ላይ ወይ አንደኛው ላይ? ስለማታውቅ እኮ ነው። አሁን ዝርዝረ ነገር ግን አሁን እየተመጻደቅ ለተከታዮች ነጥብ ያዝያዝክ እየመሰለህ ትሄዳለህ። ጠይቀኝ ከፈለግከው ላይና ላስረዳህ ተንትኜ። የኔን አላዋቂነት ተው፣ የኔን አላዋቂነት በእውቀት አስጣው። እዚህ ዓለም አደባባይ በማንን የምታውቀው ለምንድን ነው መሰለህ? ለሰዎች ናቸው እያልክ ትናገራለህ። ኦርቶዶክስነት ስድብ፣ እርግማን ህይወታችሁን የተቆጣጠረ በየአዳራሹ ስለፈልፍ የምትሉ አንተ አይደለህ? እንዴት ስብከታችሁ ኦርቶዶክስ ብቻ አይደለ? እንዴት ስድቡን ትተህ ነቢይነታችሁና ሁሉም ነገር እኮ ተጋልጻችኋል ወንድሜ። ስድቡን ትተህ የእናንተን ሶስተኛውን ኢየሱስን ነጥቡ ንገረኝ። 4 ነጥብ እንደምንም ተወጣው። አይዞ ወፌ ቆመች እያልኩ ነው። ንገረኝ። ሁለቱን ኢየሱስ ክርስቶስ ድህረ ዓለም የነበረ ከሶስቱ አካል አንዱ አካል ነው። እሺ፣ ከሶስቱ አካል አንዱ አካል። ኦኬ፣ እሱም ቃል ኢየሱስ ክርስቶስ ቃል ይባላል። ቃል አንድ አካል ነው፣ ወይም ደግሞ ወልደ አብ። ችግር የለውም። እሺ፣ አራተኛው አይ አይበቃህም እንዴ? ይሄ በቂ አይደለም? እንዴት እዚህ 4 ስለጠቀስክ ብዬ ነው። ከበቃ ካለቀብህ ምን ታደርገው ትችላለህ? ብራዘርዬ፣ ስለሱ ብጠቅስልህ እኮ ብዙ ነው ነገር ያለው። ካላለቀ ከአራቱ ለአንተ ይሄንን ካወቅከው ራሱ ይሄን አይደለም አንዱን ብቻ ቃል የሚለውን ካወቅክ ራሱ በቂ ነው። ኦኬ፣ እሺ። ስለዚህ የለህም ማለት ሌላ ልታጽፈኝ የምችለው ላይ የለም። ይበቃሃል አባቴ፣ ግድ የለም። እሺ፣ ይበቃል፣ ይበቃል። ኦርቶዶክስ ሆኖ ብቻ ዓመት ያስወስዳል ለመማር። ይሄን ለማወቅ ኦርቶዶክስ ሆኖ ስለ ኢየሱስ 3 ደቂቃ እንኳን ለመናገር ትንፋሽ የላችሁም። እሺ፣ ኦኬ። አሁን ጥያቄው መልሼ የምጠይቅህ ኢየሱስ ፍጹም አምላክ ፍጹም ሰው ነው አልከኝ። ኦኬ፣ ኢየሱስ በፍጹም ሰውነቱ በፍጹም አምላክነቱ ከድንግል ማርያም ተወልዶ ለበደል ኃጢአታችን ሞተ፣ የኃጢአት ዕዳችንንም ከፈለ ብለህ አልከኝ እዚህ ጋር እና ከሶስቱ አካል አንዱ አካል ነው ብለህ አልከኝ። ይሄን ሶስቱንም ሐሳብ እኛ ወንጌላውያን እናምናዋለን ወይስ አናምነውም? ይሄን ሶስቱንም ያልከውን ኢየሱስ ፍጹም አምላክ ፍጹም ሰው መሆኑን እና በፍጹም አምላክ የሆነው ጌታ ፍጹም ሰውነትን ገንዘቡ አድርጎ ከቅድስት ድንግል ማርያም በስጋና በደም ልደት ተወልዶ የሰውን ተፈጥሯዊ ባህሪ ገንዘቡ አድርጎ እንደተወለደ ለበደል ኃጢአታችን እንደሞተ ከሞትም በሶስተኛው ቀን በቅዱሳት መጽሐፍት እንደተጻፈ እንደተነሳ
በስሙ ንስሐና የኃጢአት ይቅርታ እንደተገኘ የኃጢአት ዕዳችንን እንደከፈለ እንደዚሁም ከሶስቱ አካላት ከአብና ከመንፈስ ቅዱስ የተለየ አካል እንዳለው የሥላሴ ሁለተኛ አካል እንደሆነ እናምናለን። አራተኛ ልጨምር ልጻፍ? ይቅርታ፣ አይ ኖ አራተኛ ልጨምር ልጻፍ? ኖ እያስታወስክ ቴክስት እየመጣልህ አይደለም። ይበቃል ብለኸኛል። ይበቃል። አሁን ይሄንን እኛ እናምናለን አናምንም ነው ጥያቄው። ጎሄድ እኛ እናምነ ወንጌላውያን እኛ ይሄንን አሁን አንተ ያልከውን እናምነዋለን ወይስ አናምነውም? ሁሉ የሚጽፉት ባዶዎች፣ ቀፎች ዝም ብሎ ይንጫጫሉ። ምንም እምነት የሌላቸው በፉከራ መሰለህ? እንዴት እምነት በማመን ነው። ገባ? ቆንጅዬ በፉከራና በመንጫጫት አይደለም የሚጽፉትን ነገር እያቸው። ቆንጅዬ የኦርቶዶክስ ቀፎ ነኝ እያለ ስለ ቀፎነቱ እየተናገረ ነው። ይሄ ቀፎ ማለት ነው። ተናገር ብዬ ስለው ታች ኮሜንት ያነባል። ኦኬ ቀፎ እንየው። አንተው ራሱ ቀፎ ሆነ ሳለህ የምትናገረው አልቆብህ ይበቃል ብለኸኝ ስታበቃ የሚቆረጥ ጠፋ እኮ ከቀፎ ጉዳት ሁሉ እኮ የነቢያቶች የምናችሁ ሁሉ ሚዩት አድርግ። ናይጄሪያ መተት እያሰራችሁ ናይጄሪያ ጋና ብለህ ብትል ማምለጫ የለም ወንድም አለ መታል ደብተራ ውላጅ አሁን ተይዛል ማለት አድመጠኝ። አሁን አድመጠኝ እየተደማመጠን እናወራሽ። ለአንተ ላልተማርከው ለባዶ ግድ የለም የተማረ ቢመጣ አልፈራም። እኛ ይህንን ሶስቱን ያልከውን ወንጌላውያን እናምናለን አናምንም? ቀፎች ናቸው። እናት ናት ሚስት ነች ቀፎ እያለች የምትሰድብህ በቤት ውስጥ ደጋገምከው ይሄን ቃል ወንድም ማለት አንተ እኮ ራሱ ቀፎን አለቀብኝ እኮ አልክ። የሚቆረጥ ጠፋ ከው አራራፍ በእናትህ ጨምርልሃለሁ፣ ከፈለክ ደፍተር ሙላልሃለሁ። ለዘላለም የማስታረቅን አገልግሎት አድርጓል። ይህ ጻፈው። ቆንጅዬ ቀፎ ሃይማኖተኛ ቀፎ መሆንን እውቀት ጠፋ። ይህ ስለኛ አራት ተናገርክ። ይለያያል ሰማይ ከምድር እንደሚርቅ ባዶ ነህ አልኩህ እኮ። አድመጥ ልንገርህ፣ እኩል አታውራ። ጨምርልኝ ብዬ ስልህ ይበቃሃል ብለህ አጽፈኸኛል። ይኸው እየታየ ነው። ኦኬ ይበቃሃል። አብራራ ብለህ ኦኬ በቃ ማብራራቱ ላይ እንድትሄድ ስማ፣ ልንገርህ እስቲ ንገረኝ። ድህረ ዓለም ያለውን እስኪ አስረዳኝ። ብራዘር የመጣው ዓለም ከመፈጠሩ በፊት የነበረውን እስኪ ንገረኝ። ድህረ ዓለም አይባልም። ምን ታስረዳኛለህ አንተ? ድህረ ዓለም አይባልም። እሱ ቅድመ ዓለም ነው የሚባለው። ቅድመ ዓለም እና ድህረ ዓለምን አለየውም። ራሱ ድህረና ቅድመ ምን እንደሆነ እንኳን አታውቀውም አንተ ራሱ እኮ። ድህረ ዓለም ያለውን ንገረኝ አልኩህ እኮ። ቅድመ ዓለም ልትሆና ድህረ ዓለም ያለውን ንገረኝ። ድህረ ዓለም ማለት ከቅድስት ድንግል ማርያም ሰው ሆኖ የተወለደው ነው እኮ። ንገረኝ፣ አስረዳኝ እሱን ብቻ ካስረዳኝ ለእኔ በቂ ነው። ትንትና አድርገህ ታስረዳኝ አንተ። እሱን ሚዩት አድርጋ ታዲያ። ይህንን ካስረዳኝ እሺ ሚዩት አድርግ። ተው ቅድመ ዓለሙንና ድህረ ዓለም ያለውን ትንትና አድርገህ ላስረዳህ። ሚዩት አድርግ። አንደበትህን ያዝ። ድህረ ዓለም ይመልስልህ ኤርምዬ። መጀመሪያ ግን ያኛውን ይመልስልህ። የሶስት የዘረዘራቸው እኛ እንደማንቀበል እሱን ሳይመልስልህ አትሄድ። ይህንን እኛ እናምናለን አናምንም? ይህን ያልነው ጴንጤዎች ያምናሉ አያምኑም? ይህን እዚህ ጋር የተደረደርከው ፍጹም አምላክ አምናለሁ ካልክ እስኪ አንድ በአንድ እስኪ አስረዳኝ። አንተ እናምናለን ወይ ግለጽና ንገረኝ። እኔ ማመኔን ወይ አለማመኔን በኋላ እነግርሃለሁ። ጴንጤውን በሙሉ ወክዬ እነግርሃለሁ። አንተ ግን እኛ እናምናለን አናምንም? አንተ ባለህ መረዳት እኔ ገለጽኩልህ እኮ። ንገረኝ እስኪ አንተ ተንትነህ። አሁን አንተ እንደዚህ እያደረጋችሁ ነው። የተግባቦት ሕግ ታውቃለህ ወንድሜ፣ የተግባቦት ሕግ ታውቃለህ። ይህንን እኛ እናምናለን አናምንም በአንተ መረዳት ንገረንና ከዛ እኔ አይ ተሳስተሃል መረዳትህ። ለምሳሌ ታምናላችሁ ብለህ ካልከን አይ አናምንም ብዬ ልነግርህ እችላለሁ። ወይ ደግሞ አይ አታምኑም ብለህ ካልከን እናምናለን ብዬ በኋላ አስረዳለሁ። ተግባቦት አታውቅም እንዴ? ዓለም ሚዲያ ላይ እኮ ነው ያለው። ተግባቦት ሕግ አታውቅም ከሰው ጋር። ይህንን ቃል እናምነዋለን አናምንም በአንተ መረዳት። ሰው እንዲህ የዚህን ያክል ይሄ እየተረበሸ ያለው ምዕመናችሁን ህዝባችሁን ለመያዝ ስትል እኔን የሚዩት ያደረኩ በትክክል መነጋገር ስትችሉ ነጥብ እናንተ በሚመቻችሁ አካሄድ ይሄን እናምናለን ነጥብ ለመያዝ እንትን ትላላችሁ። ይሄ ነው ባዶ ነጥብ ቀፎ ስለ የቆዩት ለዚህ ነው። በቃ እሺ አቶ ቀፎ መነጋገር ነጥብ ይዞ መነጋገር እያለ አቶ ቀፎ ይሄንን እናምናለን አናምንም ምዕመናችሁን የምታጸኑበትን ነገር አጠያየቃችሁን እንትን እያደረጋችሁ እየለዋወጣችሁ ወንድሞቼ እናንተ ይሁን ናቸው ለማለት ይመች ነው። ለዛ ነው ቀፎ ነው ያልኩት። ወጥመድ ውስጥ ገባህ አቶ ቀፎ። ወጥመድ ኧረ በእናትህ ተው። አንድ ልንገርህ እስቲ ቃል በቃል አምጣና እስቲ ጀምርና እንዲህ ብለህ ንገረኝ። አሁን እንደዚህ አታምንም ብያለሁ። ሚዩት አድርግ በቃ። እኔ አሁን ልንገርህ ከዚህ በኋላ ሚዩት አድርግ። ልንገርህ አንተ አልመልስም ብለሃል። ሚዩት አድርግ። ኦኬ
ሜት አድርገው ወንድሜ አቶ ቀፎ ስላልክ ራስን የምታወራው ስላለ እንግዲህ በዚህ ቃል ብጣራ ማትሳደብ አይ ራስ እኮ ስላልክ ነው ወንድሜ። ቀፎ መሆንን ምንም የሚቆረጥ ነገር እኮ ጠፋ ወንድም ማለት ስለ ክርስቶስ ተናገር እናንተም ብዬ ስለ ኦርቶዶክሱን አለቀብህ። ስለዚህ ቀፎ አልክ ገና ቀደም። ስለዚህ አቶ ቀፎ ብሎ የሚል የቅጽል ስም ሰጠው ማለት ነው። ካጠፋው መልስልሃለሁ። ኦኬ አንተ ሆነ ቀፎ ብለህ በቀፎ ጨረስከው እኮ በሙሉ። ቀፎ ብሎ የሚለውን ቃል ከመጠቀም ለምን ስለ ጌታ ስለ ኢየሱስ ክርስቶስ አትናገርም? የኦርቶዶክሱን ኢየሱስ ክርስቶስን እና የጴንጤው ኢየሱስ ክርስቶስ ሰማይ ከምድር እንደሚርቅ ነው የሚርቀው አልከኝ አይደል? እሱን ልዩነት አመላክት ልብዬ ስለ ገና ከዚህ ቀፎ ኤርሚያስን ቀፎ ጴንጤዎች ቀፎ እያልካል። ስለዚህ አንተ ቆንጅዬ ቀፎ ነህ ማለት ነው። እሺ አዳምጠኝ። እሺ ሚዩት አድርግ። አሁን እኔ ነኝ የምነግርህ። ድህረ ዓለም ንገረኝ ብለኸኛል። ሚዩት አድርግ ወንድም ዓለም እንዳትከፍት። ቴንክ ዩ። ክብር ለእግዚአብሔር ይሁን። ኦርቶዶክስነት ማለት አሁን ይሄው ልጅ ላይ እንደሚታየው አይነት እውቀት ነው ያለው። እንደዚህ ብለህ እንትን አትበል። ስማ አፍህን አትክፈት፣ አትሳደብ። ከዚህ በኋላ ኦርቶዶክስ ማለት እንደዚህ አንድ ደብተራ ከእጅ አያስጥልህም። እታች አወርድሃለሁ ማለት አንተን ተራውን አይደለም አለኝ የምትለውን እታች ውረድ። አቶ ቀፎ ኦኬ፣ አቶ ቀፎ እታች ውረድ። የሚቆረጥ ማር ስለሌለ እታች ውረድ። ነገረ ክርስቶስን የወንጌላውያኑና የኦርቶዶክሳውያኑ ሰማይ ከምድር እንደሚርቅ ነው አለ። ይህንን ያወራኸው ግን ጴንጤ ቤት መጥተህ ነው። ኦኬ፣ ስለዚህ አንዳች የሚቆረጥ ነገር የለህም። ደም ፈልቷል፣ በሽቃችኋል፣ ህዝቡን እያጣችሁት ነው። ህዝቡ ከኦርቶዶክስ ንቅል እያለ እየወጣ ነው። እኛ እንሰብካለን፣ ህዝቡ ጥያቄ እየጠየቀ ነው። ከላይ ጀምረው ከአባቶች ጀምረው ተበሳጭታችኋል። ብፁዕነታቸው ብፁዕ አቡነ ማትያስ 10 ሚሊዮን አማኝ ነው ያጣ ነው ብለዋል። ወዴት ሄደ? ወደ ወንጌላውያኑ መጣ ማለት ነው። ኦኬ፣ ምን ስለሆነ ወደ ወንጌላውያኑ መጣ? ወንጌላውያኑ ወንጌል ይሰብካል። ወንጌል የትኛው ነው? መጽሐፍ ቅዱስ ማለት ነው። የምስራቹን ቃል ይሰብካል። በብሉይ ኪዳንና በአዲስ ኪዳን ቅዱሳት ነቢያትና በቅዱሳት ሐዋርያት የተሰበከ የአብን ልጅ የዳዊት ልጅ ኢየሱስ ክርስቶስን እንሰብካለን ማለት ነው። የተጠራሁበት ጥሪ ስለሆነ አንዱ ሰባኪ ነኝ፣ እሰብካለሁ ማለት ነው። ክርስቶስን ከቤልሆር ጽድቁን ከኩነኔ ዓለማዊነትን ከመንፈሳዊነት ለይተን እናሳያለን። በእግዚአብሔር ቃል የእሱን በጎነት እንሰብካለን፣ ቸርነቱን እንሰብካለን፣ አምላክነቱን እንሰብካለን። ቅድመ ዓለም ከአብ የተወለደ ያለ እናት ድህረ ዓለም ከቅድስት ድንግል ማርያም ሰው ሆኖ ለአብርሃምና ለዳዊት ለሁለቱ አባቶች በገባው የተስፋ ቃል መሰረት በዘፍጥረት መጽሐፍ ምዕራፍ 18 ላይ እንደተጻፈው ጌታ በገባለት ቃል መሰረት ማለት ነው። 22:18 ዘፍጥረት 22:18 ላይ በተጻፈው ቃል እንደዚሁም በመዝሙረ ዳዊት መዝሙር 132 ቁጥር 11 ላይ በተለይ ለነዛ ለሁለት አባቶች ለአብርሃምና ለዳዊት በገባው የተስፋ ቃል መሰረት በስጋ ከነሱ ክርስቶስ ሰው ሆኖ እንደሚወለድ የተናገረውን የተስፋ ቃል የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁን ላከ ይላል ቅዱስ ጳውሎስ ሐዋርያ። በተለይ ለአባታችን ለአብርሃም በተናገረው መሰረት በዘሪ የምድር አሕዛብ ይባረካሉ ብሎ ያለውን ቃል በዘፍጥረት 22:18 ላይ የተነገረውን ቃል ቅዱስ ጳውሎስ በገላትያ መልእክት መጽሐፍ ምዕራፍ 3 ቁጥር 16ና 17 ላይ ስለ ብዙዎች እንደሚነገር ለዘሮቹ አይልም፣ ስለ አንድ ግን እንደሚነገር ለዘር ይላል፣ እርሱም ክርስቶስ ነው ብሎ ቅዱስ ጳውሎስ ለአብርሃም የገባውን የተስፋ ቃል አጽኖ ሰጥቶ በገላትያ መልእክቱ ላይ ይናገራል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከብዙ ሺህ ዓመት በፊት በባሪያዎቹ በነቢያት አፍ እንደተናገረ ማለት ነው ከብላቴናው ከዳዊት ቤት የመዳን ቀንድ ሆኖ ተነስቷል። ዘካርያስ የመጥምቁ ዮሐንስ አባት እንደተናገረው የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል፣ ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው ይላል። በብላቴናው በዳዊት ቤት ምን አስነስቷል? የመዳንን ቀንድ። ያ የመዳን ቀንድ የተባለው ማን ነው? ኢየሱስ ክርስቶስ ጌታችን ማለት ነው። ከብዙ ሺህ ዓመት በፊት ግን በባሪያዎቹ በነቢያት አፍ ሲናገር ነበር። ስለዚህ ክርስቶስ ድህረ ዓለም ከቅድስት ድንግል ማርያም የሰውን ተፈጥሯዊ ባህሪ መያዝ ስለነበረበት፣ እኛን ለማዳን እኛን መሆን ስለነበረበት ዘመኑ በደረሰ ጊዜ ከሴት የተወለደው ልጁን ላከ ይላል። ሃሌሉያ! የመጣችሁት ጴንጤ ቤት ነው። ኦኬ፣ ልብ
በሉና ስሙ ኦርቶዶክሳውያን የመጣችሁት ጴንጤ ቤት ነው። ጴንጤን በዚህ ቃል መሞገት ማለት ድንጋይን ወደ ተራራ ማንከባለል ያህል ይከብዳችኋል። እደግመዋለሁ። ጴንጤን በእግዚአብሔር ቃል ማውራት ማለት ድንጋይን ወደ ተራራ አለትን ወደ ተራራ የመግፋት ያህል ይከብዳል። ምክንያቱስ እናንተ ይህን ቅዱሱን ቃል አታነቡትም። ሰኔ ጎልጎታና ውዳሴ ማርያም ተምረህ መተህ ይህንን እንዴት ብለህ ታወራለህ? እሺ፣ ስለዚህ ቅድመ ዓለም ከአብ የተወለደ ነው። በመዝሙር 109 በቅንፍ 110 ቁጥር 1 ማለት ነው። አዶኒ ለአዶናይ ብሎ እንዳለው ጌታ ዳዊት ማለት ነው። ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ብሎ ባለበት ክፍል ላይ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል። ይሄ ነው ከአብ ከዘላለም የተወለደው ማለት ነው። ስለዚህ ባለመቀዳደም ባለመበላለት ቅድመ ዓለም የነበረ ያለ የሚኖር ሁሉን አሳልፎ የሚኖር የሰማይ የምድር ፈጣሪ ነው ማ ኢየሱስ ክርስቶስ። የሥላሴ ሁለተኛው አካል ነው ማ ኢየሱስ ክርስቶስ። ይህን ማን ነው የሚሰብከው? እኔ ጴንጤው ነኝ የምሰብከው። ኤርሚያስ ይህንን ከሰበከ ጴንጤው ይህን የሚሰብከው? አዎ ዳር ትይዛለህ ብዬ ስልህ መድኃኔዓለም ይፋረደኝ። ዳር ነው የምናስይዝህ። ጴንጤን በመሳደብ ዝና ያተረፈ የኦርቶዶክስ ሰባኪ ሁሉ ጥግ ጥግ አስይዘነዋል። ዳር ማለት ነው። ቀሚሱን እዛው ሲጎትት ይኖራል። ወገኖቼ በዚህ ቤተ ክርስቲያን ላይ ተነስተዋል መናፍቃን ህዝቡን እያሳቱ። እዛ ኤርሚያስ የሚባል ቤት ተናገር እውነቱን የሚባል አለ፣ እዛ እንዳትገቡ ብለው ለምን አባቶች ያወግዛሉ ስሜን እየጠሩ? ምክንያቱስ ህዝብ ያስትብናል። ለእናንተ ማሳት ነው፣ ለእኔ ደግሞ ክርስቶስ እያዳነው ነው፣ ህዝቡን እያነቃው ማለት ነው። ወንጌል ስበክ እንጂ። ስለዚህ ኢየሱስ ክርስቶስ የምንሰብከው እኛ የምንሰብከው ኢየሱስ ክርስቶስ ኦርቶዶክሳውያን ከሚሰብኩት የተለየ ነው አይደለም። እውነቱን ስነግር ማለት ነው። ልዩነት አመላክት ብለህ ካልከኝ ነው በገድላት ድርሳናት ላይ የምሰብኩት ኢየሱስ እናንተ እሱን ይዤ ግን ልናገር ብዬ ካልኩ የተለየ ኢየሱስ ነው የምሰብኩት። በገድላት ድርሳናት ላይ የተጻፈ ማለት ነው። የተለየ ኢየሱስ ነው የምሰብኩት። ግብረ ሰዶማዊ አድርጋችሁት የጻፋችሁት ኢየሱስ ክፍሉን ሳነበው ያንቀጠቅጠኛል። የጌታዬን ስም ስለጻፋችሁ ማለት ነው። የኦርቶዶክሱ ኢየሱስ ብለን በል ብራዘር እንዳልል ህሊና አለኝ። አየህ ግን በገድላት ድርሳናታችሁ ላይ ከመባሃ ጽዮን ጋር ከንፈር ለከንፈር እየተሳሳመ ስሜቱ መጣበት ብላችሁ የጻፋችሁት ነውር በፊታችን አትቆም። እስላሙ አንገት እያስደፋችሁ ነው። በፊታችሁ አትቆሙም። እስላሞች ሁሉ ሲጠይቋችሁ በዚሁ ጉዳይ ላይ እያፈርክ ነው። ኢየሱስ የሰውን ከንፈር ይሰማል ብላችሁ ያላችሁት ድርሳነ መድኃኔዓለም ወገድለ መባሃ ጽዮን፣ ገድለ ተክለ ሃይማኖት፣ ገድለ እስትንፋሰ ክርስቶስ፣ ገድለ ገብረ መንፈስ ቅዱስ፣ ቻለው ብራዘር፣ ገድለ አቡነ ኪሮስ የትኛውን ልጥራለህ? በሙሉ ወንዶችን መጥቶ ከንፈር ስሟቸዋል ብላችሁ ያላችሁ ነውረኞች ናችሁ። እኛ እሱን እንኳን ይዘን እንናገር ብለን ብንል እኛ በተናገር ነበር። ስለዚህ ይሄ አርቲ ቡርቲ የሆነ ከሳሽ ማለት ነው። ዝም ብሎ በሐሰት የከሰሰ ማለት ነው። ለዚህ ነው ቀፎ ሲል ኖረ። ያው ቀፎነቱን አሳይቶ ነው ወረደ ማለት ነው። ቀፎ እንኳን ማር ይገኝበታል። ቀፎ ማር ይቆረጥበታል። ስለ ጴንጤው ኢየሱስ ልዩነት ንገረን ብዬ ስለው ፍጡር ትሉታላችኋል። እኛ ፍጡር ብለን እናውቃለን? በፍጹም አምላክም ሰውም ነው፣ ሰውም አምላክም ነው። አቤት አምላክም ሰውም ነው ብለን ምንለው አማላይ ትሉታላችሁ አልከን? አዎ ማስላለው ሐዋርያቱ ስላሉት ሐዋርያቱ ያሉትን ኢየሱስን አማላጅ ነው እንለዋለን። ሐዋርያቱ ያላሉትን አማላጅ ነው ብለን አንለውም። ኦኬ አንለውም። ኦርቶዶክስ ራሱ አማላጅ ነው ትለው የለ እንዴ? አሁን እንኳን በሰማያት ጸሎትና ልመናን ያቀርባል ትለው የለ እንዴ? ምንና ምን ጸሎትና ልመናን ያቀርባል ብለህ ትላለች። ኦኬ ኢየሱስ ቆንጆ አማላጅ ነው እንጂ አንተ
ያንተ አቡነ ኪሮስ እንኳን ያማልዳል ብለህ የለ እንዴ? ሞቶ የቀረ በስብሶ የቀረ ያንተ ደብረ ሊባኖስ 57 ዓመቱ ሬሳው ሲወጣ አጽሙ ሲወጣ የ25 ቀን መንገድ ሽቶ ይሸት ነበር ብለህ ያልከው የቡልጋው ተወላጅ የአቡነ ተክለ ሃይማኖት አጽም እንኳን ራሱ ያማልዳል ትለህ የለ እንዴ? ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ እያልክ እኮ ቃልቻ መስል ዲቤ እየቀጠቀጥክ የምትውለው አንተ ነህ። አቡነ ተክለ ሃይማኖት ካማለደ በሰማያት ኢየሱስ እንዴት አያማልድም ብዬ ጠይቀሃለሁ። እዛ ላይ ነው አየህ። አሁን ጫወታው ዙሩ የሚከረው እዛ ጋ ነው። ደግሞ አቡነ ተክለ ሃይማኖት በሰማይ ያማልዳል እንዴ? አያማልድም። ማርያም በሰማይ ታማልዳለች? አታማልድም። ማን ይህንን ያለው? የኢትዮጵያ ኦርቶዶክስ ቤተክርስቲያን የት የውዳሴ ማርያም አንድምታ ትርጓሜ ላይ የትኛው ቀን የሚነበብበት ላይ ኤርምያስ የሰኞ ውዳሴ ማርያም ሳሊ ለነ ቅድስ ብሎ በሚለው ምንባብ ላይ ልመናስ እንኳንስ በሷ በሌሎችም የለባቸውም ብላ ጽፋለች። በብላክ ኤንድ ዋይት ማለት ነው። ምን ይሻላል? ምንም። ምን ይሻላል? እጅ መስጠት ብቻ ለመጽሐፍ ቅዱስ ትምህርት ኦርቶዶክሳውያኑ እጅ ስጡ። ለዚህ የወንጌል እውነት ማለት ነው። ለዚህ ነው እንደ እምቧይ ካብ እየፈረሳችሁ ያላችሁት ማለት ነው። ለዚህ ነው እንደ እምቧይ ካብ እየፈረሳችሁ ያላችሁት። ህዝብ ትቷችሁ እየሄደ ያለው 10 ሚሊዮን አማኝ አጣን እኮ ያሉት 10 ሚሊዮን የግንቦት ርክበ ካህናት ስብሰባ ላይ ብፁዕነታቸው 10 ሚሊዮን አሁን የቅርቡን እኮ ነው ብየምልህ። ኦኬ 10 ሚሊዮን አማኝ ወዴት ሄደ? ወደ ወንጌላውያን አማኞች፣ ግማሹም ወደ እስልምና። ለምን? ኦርቶዶክስ ተረት ነው የምትሰብከው። ተረት የአቡነ እንትና እግሩ ተቆረጠ ልብላ ይህንን ህዝብ ስለ እግሩ መቆረጥ ዘላለም ታወራዋለህ። የሞተላቸውን ኢየሱስን ግን አትሰብኩ። ጳውሎስ ግን እኛ ግን የተሰቀለውን ክርስቶስን እንሰብካለን ብሎ እንዳለ አትሰብክም። ቤተክርስቲያን ውስጥ የእንትና እግራቸው ተቆረጠ የአቡነ ተክለ ሃይማኖት፣ የአቡነ ዘርዓ ብሩክ ደግሞ ጥፍራቸው ተነቀለ ትላለህ አንተ። መጽሐፍ እኮ የተጻፈ ነው ብየምልህ። ብትሰብኩ ጥፍር ነው፣ ብትሰብኩ እግር ነው።